ቤተሰቦች አላችሁልኝ ኑሩልኝ እንደ ድንገት ይሄን ቪዲዮ ያያችሁ ቻናል ሰብስክራይብ ያደርጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮዎቹ እናልፋለን ማለት ነው What's happening? Hey! ታዘለ እንፈርቶ ነው አረ ወረድ እባክህ ይሻላል ነዛ ይመቻው ይመች ህዝብ ደግሞ ማያድገው ያው በችርቻሮ ዘይት እየኖረ 10,000 ብር ስልክ ይዞ ይዟል። ኢትዮጵያ ውስጥ በረሃብ ትሞታለህ፣ በአባዱላ ትቀበራለህ። መድኃኒት አጥተህ ትሞታለህ፣ ለ40 በሬ ይታረዳል። ልክ ነው። አስበው 20 ብር በቆመ ሳይሰጥህ ስትሞት 80 አበባ ያቀርብልሃል። ላይ ካምፋየር የለብኝ እኔ ፓር የለብኝ። አስበው አንድ ፈረንጅ አይቶ ለቀብር ያው ሁሉ ህዝብ እንዲህ ምንድነው አለ። አይ ቀብር ነው። አይ ኢትዮጵያን ስትሞት ውድ ናቸዋል። አንድ ጓደኛዬ የሚገርም እናትየው 4 ኪሎ 6 ዓመት ታሞ በቃ እኔና እሱ ነው እየተፋለጠን የሚገርም እኔም በቃ የምሰራበት ሚኒባስ እየወሰድን ህክምና ምናምን ሲሞቱ ስፖንጅ ስሬፍ የሚያደርግ ስፖንጅ ምናምን ይዘው ዘመድ በመኪና ይመጡ እብዶን ገብቼ ጓንድሜ ስነግረው አጥብላችሁት ነው አጥብላችሁ አንድ ቀን አስበው ኪኒን ገዝተው ያዙ የቤቱን መጥተው በመጅሊስ ሞልተዋል በሉ ፍራሹን እዚሁ ታውት እናንተ ውጡ ለምን እሱም ሊሞት ነው ሳር ፍራሽ ላይ እየተኛ ገባ Ethiopian people me hungry he hungry ግን don't worry አረ ዊ ማንግሪ ኒ ሃንግሪ ኒ ፍሬንድ ሃንግሪ ኒ ፓረንትስ ሃንግሪ ኦል እንዳለ ዘመድ አዝማድ ሰፈሩ እንዳለ ሃንግሪ ኦል ሃንግሪ ለሚመለከተው ይድረስ በእውነት ኦል ሃንግሪ ዊ ካንትሪ ሃንግሪ በእውነት ሃንግሪ ኑሮ ሰም ሃንግሪ እውነት ነው ነብርና አህያ ይከራከራል እሺ ይሄ ልጅ ይመችኛል ነብር ሳር አረንጓዴ ነው ይላል አህያ ደግሞ አይደለም ሰማያዊ ነው በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋር ይሄዳል አንበሳ ጉዳዩ ሲጠይቃቸው አህያ ቀድማ ታወራለችና አህያ አንበሳ እኔ ሳር ሰማያዊ ነው እያልኩ ነው ነብር ደግሞ አረንጓዴ ነው እያለ ነው እርሶ ምን ይላሉ ሳር ሰማያዊ አይደለም ብላ ራሷ ጠይቃ ራሷ መለሰች አንበሳ ባንቺ ያልሽው ትክክል ነሽ በማለት ለነብር ለ3 ቀናት እንዳያወራ ተፈረደበትና አህያ እየፈነጠዘች ሄደች ነብር ጠየቃ አህያ አንበሳ ሳር አረንጓዴ እንደሆነ ያወቁ እንዴት ፍርዱን በኔ ላይ ያስተላልፋሉ ብሎ ጠየቃቸው አህያ አንበሳ መለሷ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል ሁለተኛ ነገር አንተ ለማትበላውና ለማይመለከት ነገር ጊዜ ማጥፋት ምንድነው የሚለውን ራሱ ቢነግረን ምክንያቱም ከባለቤቱ እኮ ያወቀ ምንድነው ይባላል ስሙን አልጠራውም ቡዳ ልክ ሳሚ እንደምን አመሸ እግዚአብሔር ይመስገን እንዴት ነህ ሴፍሻ ሁሉ ነገር ሰላም ነው ሁሉ ሰላም ነው ይመስገነው እግዚአብሔር ይመስገን ያው እንግዲህ ወሬው ላንተም አዲስ አይመስለኝም ምክንያቱም በጣም የሚያምር ጻል ልጅ ይዘህ ፈገግ ብለሃልና ልጁ ደግሞ ቀላቱ ካንተ ጋር የመመሳሰል ነገር ስላለው ወለደ ሳሚ እንኳን ደስ አለህ የተባልክ ያለ ይመስለኛል አዎ ሰዎች እየደወሉልኝ ነው ብዙ ሰዎች እየደወሉ እኔ መልስ እየሰጠው ነው እህቴ ነች እውነቱ ምንድነው እህቴ ነች የወለደችውና ከኔ በፊት ታናሽ ወንድሜም ፖስቶታል ፎቶን ፌስቡክ ላይ የዛን ደስታ ነው ካፕሽን አልተጻፈበትም እንጂ የእህቴ ታናሽ እህቴ ብስኩት ግርማ ልጅ ነች ግን
ከታሰበው ውጪ በጣም ብዙ ሰዎች የኔ ልጅ መሰላቸው። ነገርኳችሁ እኮ እኔ ምንም አውቀው ነገር የለም እንዴ። በቃ ትራንስፖርት ላይ ነበርኩኝ። ረጅም መንገድ ስለሆነ የሚሄደው ለምን 30 ደቂቃ ናፕ አላደርግም ብዬ ተኛሁኝ። ከዛ በኋላ ምን ተፈጠረ? ቆይ አንተ እንዴ ትራንስፖርት ላይ ትተኛለህ? ለምን አልተኛም? ሹፌሩ ና ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይሄን ቪዲዮ ያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮዎቹ እናልፋለን ማለት ነው። ለሁለት ቀን ሌላ ሀገር ቫኬሽን ነበርኩኝና ለምን ከመምጣታችሁ በፊት ሪፍሬሽ አናደርግም ማሳጅ አንጠቀምም ተብሎ እዛ የነበርንበት ሆቴል ሄድን ማለት ነው። ከዛ እዛ ጋር የተቀመጡት ምናምን በእንግሊዘኛ ነው የሚሆነው ኦርጋኒክ ፎርማቲቭ ናርታቲቭ ምናምን ትንሽ ታወቃለሁ ይስላሰብኩ ኦኬ ምናምን ነው የሰለጠኑና ሌላ ነገርን ከማስቀረጥ አንፃር ወንዶች ናቸው ማሳጅ የሚያደርጉት ኦኬ ምን ችግር አለው ታዲያ ሌላ ነገር ምናምን እና ገባ ማለት ኦኬ ኢንፑት ዘብራ አውትፑት ዘ ታች ያለው ኪፐር ምናምን አለኝ ማለት ነው። cover that place by ፎጣ አለኝ ስሙ ያለበት ፎጣ ተሰጠኝ። ኦኬ ቢሱን ጠምጥሜ እንደዚህ ፊታችሁ የሚወጣበት ነገር አለ እንደዚህ አውጥቼ ለጣልኩ ኢንጆይ አለኝ። ከዛ እንደዚህ ከላይ እንደዚህ ጎበጥ ምናምን ያረገ እንዴት ካሸኝ ያለ ከዛ which one do you like the banana watermelon apple ምናምን ሲለኝ እኔ ጁስ ነው የመሰለኝ ወተርሜለን አልኩኝ። ኦኬ አለ ድንገት ብቻ የሆነ ሳለ ከላይ ጧ ወተርሜሎኑ ነው ፈርጦ ነው ከነነብሱ ነው እንዴ ጧ ያረጋው ለካ እንዴ ነው አልኩኝ። እንዴ ነው እንዴ በትክክል ለምን what is it አልኩት። one part of this part of what ሰው ባዶ ቂጡን ይሮጣል። ባዶ ቂጡን ሰው ይሮጣል። መግባት በወንድ መጣ ሄድ እንዴ የማይሆን ነገር ወይ ማሳጅ ገንዘብ ወይስ ሰላም? ወይኔ ገንዘብ በገንዘብ ውስጥ እኮ ነው ሰላም ያለው። ሰላም ብቻ አለ እንዴ? አትሳሳች። የሰላም ዋጋ ተመን የለውም። ገንዘብ ሰላምን መግዛት አይችልም። ምክንያቱም ገንዘብ ራሱ እሳት ከነካው አመድ ይሆናልና የራሱን ሰላም መግዛት ያልቻለ እንዴት ገንዘብ ሰላምን ይገዛል ብለሽ ታያለሽ? ሰላም ያለው እጃችን ላይ ነው። ሰላምን ሩቅ ሄደን ማግኘት የማንችል እያንዳንዳችን መዳፍ ውስጥ ያለ ሀብታችን ነው። አስተውየኝ እህት፣ ሰላምን የሚሰጠው እግዚአብሔር ብቻ ነው። የሰው ልጅ ደግሞ ሰላምን ይቀበልና ያሻው ሰላምን ይጠቀማል፣ ያሻው ደግሞ ሰላምን ያደፈርሳል እንጂ ሰላም በገንዘብ አይገኝም። እግዚአብሔር ቃል ምን ይላል መሰለሽ? ጥል ከበዛበት ፍሪዳ ከመብላት ይልቅ ሰላምና ፍቅር ያለበት የጎመን ወጥ መብላት ይሻላል ይላል። አንዳንዴ ትውልድ የምንቀርጽበትን ነገር ብናስቀምጥ ደስ ይለናል። ስለ ክበቦ እናንሳ። ወደ 8 አመት ከክበቦ ጋር አብረን ቱር ያደረግነው ዓለምን በጣም በቃ ብዙ ቱር አድርገንና እንደ ፋሚሊም ነው እንደ ጓደኛዬም ነው እና በጣም ብዙ ደግሞ የሚያስቁ ገጠመኞች አሉ። በጣም እስኪ እናንሳቸው። ያቺ ሴትዮ እዛ ጋር ነው በጣም ያለችው ከክበቦ ጋር ሲሰራ። እሷ አለች በቃ ገጠመኝ ከክቤ ጋር በጣም በቅርብ ነው ሩቁም አይደለም። ከክቤ ጋር ሁሉ ጊዜ በፕሌን ትራቨል ስናረግ ያው እንግሊዘኛ ነው ብዙ ጊዜ ገጠመኞች የሚፈጥሩት። ፕሌን ላይ ሁሌ ላለመሳሳት ከነሱ ጋር ላለመጨቃጨቅ ኦርደር ሲባል ኮክ ይላል። ሁሌ ኮክ ይላል ክቤ ሁሌ ገና ሴትዮዋ ወጭ ወደ እኔ ክራን አፕል እላለሁ ክራንበሪ እና አፕል ክራን አፕል ስለው ይሳሳታል ይልና ኮክ ይላል ኮክ ያመጣ ሁሌ እና በቃ ለብዙ አመት ኮክ ይጠጣል ማለት ነው። የማይመለከት ያለ ፍላጎት ማለት ነው። ፕሌን ውስጥ እና
ስቴጅ ላይ እንትን ስንል ስንቀልድ ክቤኮ በቋንቋ ጥረት ምክንያት የማይወደውን ኮክ ሁሌ ይጠጣል እያልን ዝም ብለን እንቀልዳለን። ከዛ አንድ ቀን ክፍሌ ላይ ሴትዮዋ ኦርደር እየተቀበለች መጣች። ይሄ እኮ ትሩ ስቶሪ ነው። እየተቀበለች መጣች። ክቤ አልኩት ለምን ዛሬ አትቀየርም? እስቲ ነው እንትን እንግሊዘኛንም አፍታታ ነው። አንተ ምን ነበር የምትጠጣው አለ። ክራን አፕል አልኩት። ክራን አፕል እያለ እንትን በቃ በጣም ፕራክቲስ እያደረገ ሴትዮዋ እንደዚህ ልክ እኛ ጋር ስንደርስ ወዲ የሆነ ድሪንክ ክራን አፕል ሲል በጣም ፊቱን እንትን ከማለት የተነሳ ዋት ትሏለች። ኮክ አይ እኔ እንደዚህ በቃ ሴትዮዋ ምንነካቸው ብላ እሱ ተደናገጠ። እኔ እምባዬ ደነገጠ። ሴትዮዋ ምናምን የሚያደርገውን ክራን ምናምን ሲላት ወጥ አለች። ኮክ እስካሁን ከባድ ነገር እስካሁን አልመጣም። እንግዲህ እስኪ ሲመጣ በቲክቶከርነት እስከ መቼ መቀጠል አሳባለሽ? ምናልባት ዘንድሮ ብቻ መጨረሻ ምናልባት ነው። አይ ምናልባት ነው፣ እርግጠኛ አይደለሁ። ምናልባት ግን በጣም ከፍ ማለት ፈልጋለሁ። ከዚህ የተሻለ ቦታ ፈልጋለሁ። ብዙዎች ፊልም ብትሰራ ይሉሻል። ምክንያቱም አክቲንግሽን እያዩ እዚህ ጋር የሸናሹ እንዴት ነው? የምር የሸናሽ ነው የሚመስለው። በተለይ ስታራግፊውማ ምንድን ነው ያደረግሽው? ምንድን የተጠቀምሽው? የሽንቱ ፓርት ያው እንትን ሃይላንድ በሳንና እንደዛ ነው ያደረግነው። ግን ጥሩ በቃ ፊልም እኮ ማለት ይሄ ነው። በቃ ትሪክ ማድረግ መሸወድ። ቤተሰብ እንዴት ነው? ዘመድ ደውሎ ኧረ እቺ ልጅ ብላ ቆማ ሸናች አሉ። በጣም ብዙ ነገር ተብሏል በዚህ ነገርና ብዙዎቹ ተጋነነ፣ ትንሽ ተጋነነ ማራገፉ ባይራገፍ ይሻላል። ደግሞ በዛ ደረጃ ያለ ሰው ምናልባት ምናምንም ስለሚኖር ማራገፉ ግድ ነው። ላንቺ ያልሆነ ቲክቶክ ክሬቲቭ አዋርድ ፕሮፌሽናል አይደለም። እናውቃለን ምን አይነት ሰው እንደሆንሽ እናውቃለን። ምን አይነት ጀግና ሰው እንደሆንሽ እናውቃለን። ያኔ ማንም በሌለበት ቲክቶከር ሆነሽ የተገኘሽ የኛ ቲክቶከር ነሽ። የኛ እኛ ባንቺ ውስጥ ፊልም አይተናል፣ ሊፕሲንግ ሰምተናል፣ ድራማ አይተናል። እንወድሻለን። ይሄኛው ሲዘጋጅ 3ኛ ዓመት ነው። በ3ቱም ዓመት ፕራይም ነበርሽ። 3ቱም ዓመት ምርጥ ነበርሽ። እኛ እናውቃለን። ወረደ ነገር አታውሩና እኔ በደንብ አድርጌ ነው ምን አዶናይ ምንም የሰራው ነገርና የሚያስደንቀ ነገር ወፍ ነገር የለ። ትግራይን አታሰድቡ። ልክ ኢንጂነር ዶክተር ምናምን አምጥታችሁ እኮ ኢንፍሉዌንሰር ብላችሁ ስትመጡ የኔ ቆንጆ እንትን የማይገዛልሽ እምቢ በይው፣ የኔ ቆንጆ እንትን የማይገዛልሽ እምቢ በይው ያለ ልጅ በቃ በጣም ታዋቂ ነው። በቃ ደሴ ሌላ ያደርገው ነገር አለ፣ የኖረው ህይወት አለ፣ ከህይወት ልምዱ ያካፈለው ነገር አለ። ምንድን ነው የምታወሩት? ምኑን ነው ይዛችሁ ያዙ። ቢያንስ እነ ዩቲ ምናምን ኮንቴንት አላቸው፣ ደስ ይላሉ። እንደ ድራማም አድርገው እንደ ምንም አድርገው ወገንም ሲቸገር የሚረዱ እህቶች ናቸው ምናምን ደስ ይላል። ምንም ይዞ ያልመጣ ልጅ ይዛችሁ ትግራዋይ ትላላችሁ እንዴ? ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይህን ቪዲዮ እያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይህን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮዎቹ እናልፋለን ማለት ነው። እንከፍ ዩቲናስን መውደድ ስራዋን መደገፍ በፍጹም አይደለም። አዶናይን መንቀፍ አዋርዱን ባይሰጡሽ ዋንጫ ባታነሽም ከንግስትነቱ መቼም አይፍቁሽም። ቁጥሩ ስላነሰ ቮት ያደረገው ሰው በፍጹም አይችልም ያንቺን ችሎታ አቅም ችሎ ሊያሳንሰው። ካልከበደን በቀር እውነታ መናገር ባንቺ ነው ያወቅነው የቲክቶኩን መንደር። በእጅ ያዙት ወርቅ ሆኖብን ነገሩ አይከበር አይደል ነብይ ባገሩ።
በዚህ ሲደነቁ የውና ተመረጥሽ ለአፍሪካ ላጉሩ። እንደምታውቁት ህዝባችን በቀላሉ ማንም የመጣ ሄደ የሚያታልለው የሚያጮረብረው የሚያወናብደው ምስኪን ወዝገብ ያለ እንደሆነ የምታውቁት ጉዳይ ነው። የዚህ ንጾራቁ ብዙ ነው። ሚሊዮን ምሳሌዎች አሉ። አንደኛው ግን አዶናይ ነው። እንደምታውቁት አዶናይ ከ2 ወር ከ3 ወር በፊት ወደ ኢትዮጵያ ካናዳ ትቶ ወደ ኢትዮጵያ ሲመጣ ከዛ በፊት ልመና ውስጥ ገብቶ መላ ኢትዮጵያ ህዝብ ጎዳና ለወድቅ ነው ሉራብላችሁ ልጦማላችሁ ነው ሞትኩላችሁ በእጃችሁ ሞትኩባችሁ ወለ ሲያለቅሱ መላ ኢትዮጵያ ህዝብ ከመላ ዓለም ተሰባስበው በሚሊዮን የሚቆጠር ገንዘብ ሰብስቦ ሰጥቶታል። ከዛ በኋላ አዶናይ መጥቶ ምንድነው ያለ? እኔ ማንንም የለመንኩት የለም አንድ ሰው ስጡኝ ያልኩት የለም ድረስ ብላችሁ ሰጣችኝ እንጂ አለመንካቸው አለምንም እኔ ቤተሰቦች ዞር ማንዘሬ ልጡጥ ሀብታም ናቸው። ገንዘባችን መጣ ያጣን ባለጸጎች ነን። እናቴም አባቴም ሆቴል በሆቴል ቢዝነስ ሀብታም በቃ ገንዘብ በገንዘብ ነን። ከዛ ኢትዮጵያ ኦፈር ብሎ ጉብታል። አንተ እንዴት እንደዚህ ትለናለህ? ይሄ ማጭበርበር ነው፣ ወንብድና ነው። ሰው ሳይቸግረው ሀብት እያለው ሆቴል እያለው ካምፓኒ እያለው የህዝብን ገንዘብ መንጠቅ ወንብድና ነው። ለጊዜ ሀበሻ እንደልማደ እንትን ውጥ ብለው እንግዲህ ጮኸ፣ ተወሳጨ፣ ተናደደ፣ ተሳደበ። ከዛ መልሶ ተው እንደገና አዶናይ ሁለት ወር ወንጀል ነግራቸው 2 ወርና 3 ወር ያልሞላ ነው እንደገና መልሰ ለዚህ ለጉለ ወሲብ ሁላችሁም ወጣቶች በሙሉ አድርጎ ፈጽሙ ብለው በየሚዲያው እሱ ሐሳብ ተንጸባረቀ። ከዛ ህዝቡ አበደ። እንዴት እንደዚህ ያለ ብልግና ህፃናት ተመልከቱ። ዛሬ ጊዜ ቲክቶክ እና ፌስቡክ ህፃናት ሁሉ ነው የሚጠቀሙት። እንዴት ይሄ ሰውዬ ልትቀን የሚሰብከው ስለ ጉለ ወሲብ ነው? እንዴት ህዝባችን የዚህ ነገር አድናቂ ሆነ? በጣም ነው የሰቆጡት። አሁን አዶናይ ቲክቶክ ክሬቲቭ አዋርድ ካልበላ ብሎ ግርግር እየፈጠረ ያለ በሞት ሺህ የሚቆጠር ህዝብ የጉላ ህዝብ አድናቂ ነው። በጣም ይሰቆጡታል። ህዝታሱት ያሳፈራቻል። አዶናይ ይሾለም የምትሉት መቼም ስለ በጎ አድራጎት እንዳልሆነ እርግጠኛ ነኝ። በጎ አድራጎት ከሆነ ከመቄዶንያ ከቢኒያም ከዶክተር ቢኒያም ይወለጥ የለም። ምን አዶናይ ለፊት ጣላቸው ሲባል የሆነ የሚሰቆጡት ነገር አለ። አዶናይ ነው መሾለም ያሉበት። አዶናይ ነው ሲባል አዶናይ የሚታወቀው እንዳልኳችሁ በበጎ አድራጎት 2 ሰው ረድቷል። ዲቻ ቦይስ ብሎ የሆኑ ለልጆች አመጣ። ስፖንሰሮች አሉ። ስፖንሰር ሞተ ሺህ ቢሰጥ ለነሱ 50 ሺህ ለነሱ 50 ሺህ ነው። ቢዝነስ ነው። ተካፈላሉ 2 ቦታ አበቃ። ዩቲናስንና አዶናይ አንድ መድረክ የሚቆርቡ ሰዎች አይደለም። እውነቱን ለመነጋገር ያሳፍራል። ምክንያቱም ልጅቷ ክሬቲቭ ነች በጣም ስለ ጉለ ወሲብ ነው አዶናይ ያወራው፣ ሌላም ነው የለም። ይሄንን ገብቶ በሚሊዮን ነው ላይክ የሚደረገው ኢትዮጵያ ይዘው ጎንናጫል ያለው ጉዳጉድ እኮ እኛ መናገር እየደወረን ስም ያልነክ ህዝባችን እንዴት ነው እና ያህል አድናቂ ነው ሙፈተሽ ያለው። አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። በቃ እንደ ጎረምሶቹ በብብቶት ይዘው ሊዞሩ ነው አረቄ። እረ በክሽ ተጫውተሽ ሙተሻል። ባንቺ ቤት ቀለድሽ። በቃ ልብሽ ውልቅ አለ። አይ በቃ አይናደዱ፣ ግድ የለም ይረጋጉ። ምንም ችግር የለም እኮ ምንም ልክ አይደለም እኮ የሚሰራው ስራ። ምንድነው አንተ የምትወረጫጨው ደግሞ? ምን እባክህ አባዬ ደብሮኛል። ምንም ደስ የሚል ነገር የለም። እኔ እዚህ ጋር ደስ ብሎኛል ስታይ፣ ይኸውልህ አንጀቴ እንደዚህ ኩምሽሽ ብሏል። እሺ በአሁኑ ሰዓት ነው አረቄ ቤት ሙሉ ተዘጋ አይደል? እንዴ አንተ አልሰማህም እንዴ? እኔም እሱን ሰምቼ አይደል እንዴ እንደዚህ ሆንኩት። ለምን በጊዜ ገባ ብለህ አትጠይቅም እንዴ አንተ ራስህ? እንጂ በጊዜ አገባም እዛ ነበር ማለት ነው የምታመሸው። እሱን እኮ ነው የምልህ እኔ። እሱ ለምን እሺ ለምን እንደዚህ ነው? እኔ ነው እንደ ዘጉበት ዘነዘሩ እዚህ ያለው አይደል? አለ ዘነዘሩ ነው ከስር ነው ያስቀመጥኩት። ኧረ ቶሎ የሆነ ነገር ይወስኑ። ጭራሽ እኔ ፊት መቶ አረቄ ምናምን ይለኛል። አይ ግን ችግር የለውም። እኔ ለክፉም ለደጉም ብዬ ትንሽ ቀንም ብትወል 2 ቀንም 3 ቀንም ምንቆይባትን ይዤ መጥቻለሁ። አንቺ እዚህ ጋር ዘነዘና አታስቀምጪ አላልኩም? ሰው በመሃል ሊጣላ ይችላል አይደል? ሰይጣን አለ። አሁን አንቺ ሰው በመታስሽ እንዴት አይነት ነገር ነው? እቃ ሰርተሽ ወደ ውስጥ ብሎ ወደ ኩሽና አስገቢ ብያለሁ ነበር። እውነት ነው። አንዳንድ ሰው ድፍረት ግን አይገርማችሁም ጋይስ? እስኪ ቪዲዮውን ይዩትና ኮሜንት አብረን እናነባለን። ትሽ መኪና ከሌለ ቤት ከሌለ ገንዘብ ከሌለ እኔ ጋር እንዳትመጣ። ትሽ አንቺ ቢኖርሽ ራሱ አልመጣም። ሙሉ አካል ያለው ካገኘሽ ራሱ እድለኛ ነሽ። መኪና አለኝ ልገጭሽ እመጣለሁ። በአባትሽ ከርከሮ ነሽ እንዴ? እንዴት ነው ይሄን ዘመን አምነሽ ጥርስሽን ውጪ የምታሳድሪው? የሰው ልጅ በጣም ክፋቱ ደጉን ጊዜ የመርሳቱ በቃ
በጣም ሰላም ይሄን ጊዜ ተረሳውና ያቺን ሞመንት ብቻ ታስታውሳት። ያን ያስከፋኝ ብቻ በቃ ያን ሁሉ ጊዜ ምናምን በቃ እንዴት እንደሆነ አላውቅም። ሰው ያሰራር በእናትህ በቃ ተረሳውና እዛ ላይ ብቻ ቁስሏ ላይ ብቻ በቃ ቁስሏ ላይ ብቻ ምናምን መሆን አልነበረበትም። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮዎቹ እናልፋለን ማለት ነው። አያዋጣም፣ በቃ አያዋጣም። አለመጸለይ አያዋጣም፣ አለማመስገን አያዋጣም። በቃ በጣም ነው የምከስሪው። በቃ አይባርክልሽም፣ በቃ አትባረክም። ምንም ፖይንት የለውም ብሮ ካልተባረከ እዚህ ምድር ላይ ገንዘብ ካልተባረከልህ፣ ህይወት ትዳር ካልተባረከ፣ ፍሬ ካልተባረከ፣ ገንዘቡን ሰብስበ ሰው አጨብጭቦል ቦሌ ላይ ተሰልፈው ሰው ሰላም ብሎ what the point ጥቅም የለውም። ምንድነው የት ምን እንታዘዝ? ሰላም እንደምን ቆያችሁን? ዛሬ አንድ ክላይንታችን እግሯን ሊሰራ እንደ ሙሌት መሰራት ፈልጋ ነበረ። እዚህ ጋር እግሯን ሊሰራ ነበር። ቀለም ካስለቀቅንላት በኋላ ዲጋለም ቆንጆ አድርገን ሰርተናታል። እንደዚህ አይነት ስራዎች መሰራት የሚፈልጉ ሰዎች ስልክ በለው የጀት ሸዋሌ ከሟ ቢብሮ ጎንደር የኸናችን ከሟ ቢብሮ ገረድ ያዊዌ አውቆ አንገቱን ከደፋ ወንድ ልጅ ጀርባ ቀና አርጎ ሊያኖራት የሚፈልግ እናት አላችሁ። ይህ ስንቶቻችሁ ትገነዘቡታላችሁ? ማለት እዚህ ሀገር እድሜ በጣም ከባድ ነው። ስለ እድሜ አወራለሁኝ እሱ ዲቪዲ ላይ አዲሱ ላይ አዎ። የሚገርምሽ ነገር በጣም ብዙ ሰው እድሜ ያወሻል እና የአሜሪካ ሀገር 10 ዓመት የመዋሸት መብት አለሽ። ምክንያቱም 5 ዓመት ቋንቋ ስለምጂ፣ ምግብ ስለምጂ፣ የአሜሪካ ጥቁሮች ሲጮውብሽ በቃ ብዙ ችግር ስታይ ተኖር አይባልም። 5 ዓመት ደግሞ በፓንዳሚኩ ተዘግቶብን ነበርና 10 ዓመት በኮንፊደንስ እንዋሻለን። አያገባሽም አንቺ ያልተኖረ ነው። ይሄ ልምምድ ላይ ያለ ነው። አዎ ያልተኖረ ነው እና ይሄ እውነታም አለ ታሪክ እና የሆነች ልጅ አትላንታ አገኘሁኝ እንትን ሳከር ላይ እና በጣም አንዳንድ ሴቶች ደግሞ ከመቀነሳቸው የተነሳ ያሳስቡሻል ሁሉ የማሳሰብ ሁኔታ ላይ ስንታቸው ሐሳብ ይገባል። አዎ በቃ አሳሰበችኝ እና ምግብ ትበላዩ 25 ዓመት ሰው አገኘኋትና ኳስ ሜዳ ላይ ኢትዮጵያ እንግዲህ አስቢቺ አስፓልት የምታሻግረኝ ነች። ትምህርት ቤት ምናምን ስንወጣ አስፓልት ይዛ እሱ ሜሞሪ ነው ያለኝ። ከዛ ወይኔ መስኪን በጣም ይገርማል 25 ዓመት ከሆነኝ አለች። መንጎች 25 ዓመት ሆናት እድሜዋ ያሳስበኛል እኮ ምልሽ እሱ ነው። አሁን ከዛ እኔ ግራ ገባኝና ማዘር ጋር ደውዬ የትዬ ምን ትዋው ልጅ ማዘር 25 ዓመት ሞላኝ አለች እኮ ስላት እንዴ ምን ትዋው ከሞላች 30 ዓመት ሆናት እንዴ ከሰማይ በተራ ነው የወለደች አሁን ያሳስብ እኔ ራሱ እኮ ከመጣ እችላለሁ እና አንዳንዱ ሰው 10 ዓመቱን አይጠቀምበትም በአግባቡ። እኔ በአግባቡ እንጠቀምበት ነው የምለው። What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች የነኝን ይመስላሉ። በቪዲዮዎቹ ፈታ ዘና እንዲሁም ቁም ነገር እንዳገኛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባይ ባይ።